ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናው ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ሆኖ ማጽደቁን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም ይካሄዳል። የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 ቀን 2018 ዓመት የሚካሄድ መሆኑ ተመላክቷል። የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓመተ ምህረት እንደሚከናወን በጊዜ ሰሌዳው ተጠቅሷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻል ተገልጿል። የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓመተ ምህረት እንዲሆን ሲወሰን ይፋዊ የምርጫ ውጤት መግለጫ ቀን ሰኔ 4 ቀን 2018 ዓመተ ምህረት መሆኑን ከቦርዱ የተገኘው መረጃ ያሳያል። ኢትዮጵያ በስዊዘርላንድ በጄኔቭ በተካሄደው ስብሰባ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንትና የቢሮ አባል በመሆን ተመረጠች። ኢትዮጵያ የአፍሪካ ቡድንን በመወከል ለአንድ ዓመት ያህል በዚህ የመሪነት ሚና የምታገለግል ሲሆን በጄኔቭ የኢፌዴሪ ቋሚ መልእክተኛና ባለሙሉ ስልጣን አምባሳደር ጸጋ ከበበው የቢሮ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር አመልክቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ፖሊዮን ለማጥፋትና ለሰው ልጅ ታሪክ ድልን ለማስገኘት ጫፍ ላይ ነን፣ ነገር ግን ሁሉም ሀገራት አጋሮችና ለጋሾች ስራውን ለመስራት አሁንም መረባረብ አለብን ሲሉ ጥሪ ያቀረቡ። ይህ በእንዲህ እንዳለ ከ25 ሚሊዮን በላይ ህጻናት ተደራሽ የሚሆኑበት ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ ታህሳስ 6 ቀን 2018 ዓመተ ምህረት እንደሚካሄድ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። ሄሮዳዊት ንጉሴ ዝርዝሩ እንደሚከተለው ታቀርበዋለች። ንጽህናው ባልተጠበቀ ቦታ ላይ በስፋት የሚተላለፈው ፖሊዮ በዓለም አቀፍ ደረጃ የክትባት ሙከራዎች ከመጀመራቸው በፊት በየዓመቱ ከ350 ሺህ በላይ ህጻናት በበሽታው ምክንያት ሽባ ይሆኑ ነበር ሲል የዓለም ጤና ድርጅት ገልጿል። በተባበሩት አረብ ኤምሬትስ አቡዳቢ ፖሊዮን በ2029 ለማጥፋት ለሚደረገው ርብርብ በተካሄደው የገንዘብ ድጋፍ ጉባኤ ላይም 1.9 ቢሊዮን ዶላር ቃል የተገባ ሲሆን ከፍተኛ ገቢ ያላቸው ሀገራት እርዳታቸውን መቀነሳቸው ደግሞ እንደ ተግዳሮት ተገልጿል። በ2029 ፖሊዮን በዓለም ዙሪያ ለማጥፋት በሚደረገው ዘመቻ የዓለም ጤና ድርጅት፣ ጌትስ ፋውንዴሽን፣ ሮታሪ ኢንተርናሽናል፣ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከል ቢሮ ሲዲሲ፣ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ እና ጋቪ ክትባቱን በጥምረት እንደሚመሩት ተገልጿል። ወደ ሀገራችን ስንመጣም እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ክትባቱ በዋናነት የሚሰጥ ሲሆን የቤት ለቤት የፖሊዮ ክትባት ከመሰጠቱ ጎን ለጎን ደግሞ የበሽታውን ምልክት ያሳዩትን ህጻናት የመለየት ስራ ይከናወናል። በእነዚህ 4 ቀናት ውስጥ ክትባቱ በሁሉም ክልሎች የሚሰጥ ሲሆን በየደረጃቸው የሚገኙ ባለድርሻ አካላት ትብብር ማድረግ እንደሚኖርባቸውም ተመላክቷል። ዘገባው ከሲኤንኤን እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተወሰደ ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ይጎበኛሉ ተብሎ እንደሚጠበቅ ተነገረ። ይህ ጉዞ የህንድ መሪ በአፍሪካ ቀንድ ከ10 ዓመት በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴሊ ከሀገሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያል። በተወዳዳሪና በእድገት ላይ ያሉ ኢትዮጵያዊ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል የተዘጋጀ የፋይናንስ መድረክ ተካሄደ። ፈርም ኤንድ ፋይናንስ ኢትዮጵያ በሚል በእድገት ላይ ያሉ የኢትዮጵያ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል የሚያግዝ የቢዝነስና ፋይናንስ ፎረም ተካሂዷል። ለዝርዝሩ አማሩ ገብሩ። መድረኩን ጂአይዜድ ኢትዮጵያ የምስራቅ አፍሪካ አጋሮች አማካሪና ጋላኒ ሮስተሪና ካፌ በጋራ በመሆን እንዳዘጋጁ ተገልጿል። ድርጅቶቹ ከባህላዊ የባንክ ብድር ባለፈ መንገዶችን እንዲገነዘቡ እንዲሁም የገንዘብ ባለሀብቶች የባንክና ኢንቨስት የሚያደርጉ እድሎችን እንዲለዩ የገበያ ቦታና የተዋቀሩ ተሳትፎች ተጨባጭ ለውጥ እንዴት ማምጣት እንዳለባቸው በፎረሙ ላይ ተነስቷል። በተወዳዳሪና በእድገት ላይ ያሉ ኢትዮጵያዊ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል የተዘጋጀ ከፍተኛ ደረጃ የንግድና የፋይናንስ መድረክ እንደሆነ የተገለጸ ሲሆን የኩባንያዎች አቅምን ከፋይናንስ መፍትሄዎች ጋር በተግባር ለማገናኘት የተዋቀረ የመግባባትና የእርምጃ መድረክ ነውም ተብሏል። በፓናል ውይይቱ ላይ እንደተገለጸው ፎርሙ ከባንኮች እስከ ኢንቨስትመንት አካላትና የካፒታል ገበያ ተቋማት ድረስ ያለውን ኢኮሲስተም በአንድ ቦታ በማሰባሰብ የተዋቀረ መግባባትን ያበረታታል ተብሏል። በተጨማሪም በቢዝነስ አቅምና ፋይናንሻል መካከል ያለውን ልዩነት በመዝጋት ለተግባራዊ ተሳትፎ ለግልጽ ግንኙነትና ተግባራዊ ሊሆኑ የሚችሉ መንገዶችን በመፍጠር ብድርና ኢንቨስትመንት መፍጠር የፎርሙ ሌላኛው ዓላማ እንደሆነ ተነግሯል።
በመድረኩ 250 ተሳታፊዎች የተገኙበት ሲሆን ከነሱም 170 ኩባንያዎች፣ ወደ 25 የሚጠጉ ባንኮች፣ የፋይናንስ ተቋማት፣ ኢንቨስትመንት ባንኮች፣ ኢንቨስትመንት አማካሪዎች፣ የልማት አጋሮችና የመንግስት ተወካዮች እንደሆኑ ተመላክቷል። የፌዴራል ፖሊስ ከኢትዮጵያ ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት በታዩ ተጠርጣሪዎች ላይ ምርመራ ጀመረ። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው 3ኛው የጂ-ፓወር ቲክታክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩ ነው ያስታወቀው። አሁን ላይ ከጉዳዩ ጋር በተገናኘ 5 ግለሰቦች ላይ ምርመራ መጀመሩንም አመልክቷል። የዜጎችን ሰላም የሚያውኩና ለወንጀል መስፋፋት መንስኤ የሆኑ አዋኪ ድርጊቶችን አስቀድሞ ለመከላከል ትኩረት ሰጥቶ እየሰራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከሐምሌ 2017 ዓ.ም እስከ ህዳር 2018 ዓ.ም በአዲስ አበባ በምሽት ጭፈራ ቤቶች፣ በፔንሲዮኖች፣ የእንግዳ ማረፊያ ቤቶችና ጫት ማስቀሚያ ቤቶች ላይ በህግ አግባብ በተደረገ ፍተሻ ከ17000 በላይ የሺሻ እቃዎች፣ 600 ኪሎ ግራም ሐሽና ጫት በቁጥጥር ስር በመዋል ልዩ ልዩ የህብረተሰብ ክፍሎች በተገኙበት እንዲወገድ ተደርጓል። በዩሊያን ተክለማርያም ተጽፎ የተዘጋጀው ሹም ሽረት የተሰኘ የኮሜዲ ይዘት ያለው ፊልም በትላንትናው ዕለት በዓለም ሲኒማ ተመርቆ ለእይታ ክፍት ሆነ። በምረቃ ስነ ስርዓቱ ላይ የተገኘው ባልደረባችን አናውል ተስፋ ዝርዝር አለው። ዩሊያን ተክለማርያም ጽፎ ያዘጋጀው ሹም ሽረት የተሰኘ ኮሜዲ ይዘት ያለው አዲስ የአማርኛ ፊልም ተመርቋል። የምረቃ ስነ ስርዓቱም በዓለም ሲኒማ የተካሄደ ሲሆን በምረቃ ስነ ስርዓቱም የፊልም አፍቃሪያንና አንጋፋ የፊልም ባለሙያዎች ተገኝተዋል። ዩሊያን ተክለማርያም ብዙ ፈተናዎችን አልፎ ለዚህ መብቃቱን ተናግሮ አርት ስሜት ነው ሲል አትኩሮት ሰጥቷል። የአርት ሰው ከቤተሰባችሁ ካለ በጣም ስሜቱ ይገባችኋል። በጣም ከባድ ነው። ያ ሰው በቃ ነገሮች እስኪስተካከሉለት ታግሶ መጠበቅ እንደሌላው ሰው ነገሮች በፍሩትፉል ሆኖ በቶሎ የሚታይበት አይደለም። የስሜት ጉዳይ ነው አርት። በክብር እንግዳው በኮሜዲያን እሸቱ መለሰ በፊልሙ ለተሳተፉ የምስክር ወረቀት ተበርክቶ እንዲሁም በይፋ ሹም ሽረት ፊልም ተመርቆ ለእይታ ክፍት ሆኗል። ሹም ሽረት የተሰኘው ፊልም በዓለም ሲኒማ እነሆ ተመርቋል። ከውጭ ወደ ያዝነው ዜና አለፈን። የተባበሩት መንግስታት የሰብአዊ እርዳታ በግማሽ ለመቀነስ ማቀዱን አስታወቀ። ይህ ውሳኔ ዋነኛ ለጋሾች የሆኑት ዩናይትድ ስቴትስና የአውሮፓ መንግስታት በውጭ እርዳታ በጀታቸው ላይ ባደረጉት ከፍተኛ ቅነሳ ምክንያት የመጣ መሆኑ ተገልጿል። ለዝርዝሩ ኤፍራታ ጥላሁን። የተባበሩት መንግስታት ድርጅት ተመድ እንደ አውሮፓውያን አቆጣጠር በ2026 በጦርነትና በተፈጥሮ አደጋ ለተጎዱ ሰዎች ለመርዳት ከለጋሽ ሀገራት የሚጠይቀውን የገንዘብ መጠን በከፍተኛ ሁኔታ እንደሚቀንስ አስታወቀ። ይህ ውሳኔ ዋነኛ ለጋሽ የሆኑት ዩናይትድ ስቴትስና የአውሮፓ መንግስታት ለውጭ እርዳታ በጀታቸው ላይ ባደረጉት ከፍተኛ ቅነሳ ምክንያት የመጣ መሆኑን ተገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር እንዳሉት ለ2026 ዓመት የገንዘብ ማሰባሰቢያ ጥሪ ቅድሚያ የሚሰጠው ለ87 ሚሊዮን ሰዎች እርዳታ ለማዳረስ 23 ቢሊዮን ዶላር ማሰባሰብ ነው። ይህ አሃዝ በ2025 ከተጠየቀው 47 ቢሊዮን ዶላር ግማሽ ያህል ሲሆን ድርጅቱ አስከፊ የህይወትና የሞት ምርጫዎችን እንዲያደርግ መገደዱን አመላክቷል። ምንም እንኳን በመደበኛነት ለ135 ሚሊዮን ተጎጂዎች ለመድረስ 33 ቢሊዮን ዶላር ቢያስፈልግም የተባበሩት መንግስታት በዚህ ዓመት ግቡን ማሳካት ባለመቻሉ ጥያቄውን ለማጥበብ ተገዷል። እንደ ተመድ መረጃ ከሆነ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መጀመሪያ 47 ቢሊዮን ዶላር ለማሰባሰብ ታስቦ የነበረ ቢሆንም በኋላ ላይ ወደ 29 ቢሊዮን ዶላር ተቀንሷል። ሆኖም እስካሁን ድረስ የተገኘው 12 ቢሊዮን ዶላር ብቻ መሆኑ ተገልጿል። በተባበሩት መንግስታት የሚሰጠው የሰብአዊ እርዳታ የገንዘብ ምንጭ የሚሸፈነው በአባል ሀገራት ፈቃደኛ ልገሳ ሲሆን አብዛኛው ልገሳ ደግሞ ከዩናይትድ ስቴትስና ከአውሮፓ እንደሆነ ይታወቃል። ዘገባው የቢቢሲ ነው። ንቅሳታቸውን ለማጥፋት ወይም ለመደበቅ ሌዘር ታቱ ሪሙቫል የተሰኘውን የንቅሳት ማጥፊያ የሚጠቀሙ ሰዎች ቁጥር እያደገ የሚገኝ ቢሆንም ሂደቱን የበለጠ ህመምን የሚጨምር ውድ ጊዜን የሚወስድና ለሁሉም ሰው ደህንነቱ የተጠበቀ እንዳልሆነ ባለሙያዎች ያስጠነቅቃሉ። ይዲያ ዝናቡ እንደሚከተለው ዝርዝሩን ታቀርበዋለች።
ቁጥራቸው በፍጥነት እየጨመረ የሚገኙ አሜሪካውያን በመሰላቸት በድብርት ህይወታቸው ላይ ለውጥን ለማድረግ በማሰብና የሚሰማቸውን የጸጸት ስሜት ለመሸሽ ምርጫቸውን ሌዘር ታቱ ሪሙቫል የተሰኘውን የንቅሳት ማጥፊያ አድርገዋል። ምንም ያህል ሂደቱ ንቅሳቱ ከሚሰራበት ይልቅ ውድና በህመም የተሞላ ቢሆንም የተጠቃሚዎቹ ቁጥር ግን በከፍተኛ ሁኔታ በመጨመር ላይ ይገኛል። ለአንድ የንቅሳት ማስወገድ ሂደት ከ8 እስከ 12 ጊዜ መመላለስ የሚያስፈልግ ሲሆን ለዚህም ለእያንዳንዱ ጉብኝት $100 መክፈል ይኖርባቸዋል። ንቅሳቱን ለማስጠፋት የሄዱት ሰዎችም በሂደቱ ስለሚያጋጥማቸው ህመም ከመግለጽ አልተቆጠቡም። እንደ ኤሮፓውያን አቆጣጠር በ2023 በተደረገው ጥናት መሰረት 32% የሚሆኑት የአሜሪካ አዋቂዎች ንቅሳት ያለባቸው ሲሆን ከነሱ መሀል 24% የሚሆኑት ከአንድ ጊዜ ጸጸት እንኳን መትረፍ አለመቻላቸውን ያመለክታል። ይሁን እንጂ ማጥፊያው ጠባሳን፣ ኢንፌክሽንን እንዲሁም በሽታ የሚያስተላልፉ ንክኪዎች ሳቢያ ከፍተኛ ስጋት ያለበት ነው። ከዚህ ባሻገርም የስኳር ህመም፣ የተዛባ የበሽታ መከላከልና የደም አለመርጋት ላለባቸው ሰዎች የማይመከርና አደገኛ ነው ተብሏል። ዘገባው የአሶሺየትድ ፕሬስ ነው። በየዕለቱ የምንጠቀምበት ካሜራ እንዴት ይሆን ግኝቱ የተጠነሰሰው? እንደ ኤሮፓውያን አቆጣጠር በ1975 ስቲቭ ሳሰን የተባለ አንድ የኮዳክ መሐንዲስ ወጣት ባለ 8 ፓውንድ አስገራሚ የሆነ የመለዋወጫ ፕሮቶታይፕ ሰራ። ብዥ ያለ ምስል በካሴት ላይ ለመቅዳት 23 ሰከንድ የፈጀበት ያ የማይንቀሳቀስ ሳጥን በዓለም የመጀመሪያው በእጅ የሚያዝ ዲጂታል ካሜራ መሆን ችሏል። ሊዲያ ዝናቡ ዝርዝሩን ትነግረናለች። ስቲቭ ሳሰን የተሰኘው ወጣት ኢንጂነር ኮዳክ ውስጥ በ1975 ኤሌክትሪካል ኢንጂነር ሆኖ ተቀጥሮ በሚሰራበት ጊዜ የመጀመሪያውን ተንቀሳቃሽ ዲጂታል ካሜራ፣ የፊልም ካሜራ ሌንስና ዲጂታል ካሴትን ደግሞ ድምጽን ቀድቶ ለማስቀመጥ እንዲያስችል መስራት ችሏል። ይህ ግዙፍ የሆነ ግኝት ነጭና ጥቁር የሆነ ምስልን በ0.01 ሜጋፒክስል ጥራት በቴሌቪዥን ላይ ምስሎችን ለማየት ያስቻለ ሲሆን ይህም ደግሞ የመልሶ ማሳያ ክፍል ያስፈልገውም ነበር። ምንም እንኳን ሳሰን ያገኘውን ግኝት ለኮዳክ የአመራር ክፍል ቢያሳይም በግዙፉ የፊልም ኢንዱስትሪና አናሎግ ንግድ ላይ መዋለ ንዋዩን በማፍሰሱ የሳሰንን ግኝት ለመመልከት ማመንታትን አሳይቷል። ይሁን እንጂ ከጊዜ በኋላ ኮዳክ ቴክኖሎጂውን የባለቤትነት መብት የሰጠው ሲሆን በኋላም ለሸማቾች ዲጂታል ካሜራዎችን ወደ ገበያው ማቅረብ ችሏል። ነገር ግን ድርጅቱ የራሱን የፈጠራ ውጤቶች በበቂ ሁኔታ መጠቀም ባለመቻሉ ሲወቀስ ቆይቷል። ታዲያ የሳሰን ግኝት የዲጂታል ካሜራ ውልደትን ያበሰረና ለዓለም ምስሎችን አንስቶ ለማስተላለፍ ትልቅ አሻራን የጣለ መሆንም ችሏል። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ቀን ገደብ መጠናቀቁን ተከትሎ ያልተመዘገቡ አክሲዮኖችን መገበያየት እስከ 15 ዓመት ጽኑ እስራት ያስቀጣል ሲል አስጠነቀቀ። ለዚህና ለሌሎች የቢዝነስ ዘገባዎች ማለት ደመላሽ። የኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ቀነ ገደብ ህዳር 16 2018 ዓ.ም መጠናቀቁን ተከትሎ ያልተመዘገቡ ሰነደ መዋለ ንዋዮች ወይም አክሲዮኖች ላይ የሚካሄዱ ማናቸውም ግብይቶች ከባድ የወንጀል ተጠያቂነት እንደሚያስከትሉ ጥብቅ ማስጠንቀቂያ አስተላልፏል። ባለስልጣኑ ባወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1248 ህዝባር 2013 አንቀጽ 75 መሰረት ለህዝብ የሚሸጥ ሰነደ መዋለ ንዋይ ለገበያ ከመቅረቡ በፊት መመዝገብ ግዴታ ነው ብሏል። ቀነ ገደቡ ካለፈ በኋላ ያልተመዘገቡ አክሲዮኖችን ለግብይት ማቅረብ ወይም መገበያየት በአዋጁ መሰረት በወንጀል የሚያስቀጣ ተግባር ሲሆን ቅጣቱም ከ7 እስከ 15 ዓመት የሚደርስ ጽኑ እስራትና ከ150 ሺህ እስከ 300 ሺህ ብር የሚደርስ መቀጮ ነው። ይህን ተከትሎ አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራት ከአዲስም ሆነ ነባር አክሲዮን ሽያጭና ግብይት ጋር የተያያዘ ማንኛውንም እንቅስቃሴና ማስታወቅ እንዲያቆሙ እንዲሁም አክሲዮን የሚገበያዩ ቢሮዎች ያሏቸው ኩባንያዎችም የማገበያየት ስራ እንዲያቆሙ በጥብቅ አሳስቧል። የነዳጅና ኢነርጂ ባለስልጣን ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረጉ መሆኑን አስታወቀ። ይህም በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር ያስችል ዘንድ መሆኑን ገልጿል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸውን የገለጹት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከነዚህ ኩባንያዎች ጋር ብቻ መስራት ውጤታማ የማያደርግ ነው ብለዋል። እንደ ሪፖርተር መረጃ ማንኛውም በነዳጅ አቅራቢነት ፍቃድ አግኝቶ እየሰራ ያለ ኩባንያን በአስገዳጅነት የነዳጅ አቅራቢ ኩባንያ ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን ዋና ዳይሬክተሩ ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። ኢትስዊች የሀገር ውስጥ ካርዶችን ከ32 ዓለም አቀፍ ሀገራት ጋር ለማስተሳሰር
የመጨረሻ ምዕራፍ ላይ መድረሱንና ለዚህም የብሔራዊ ባንክ ፍቃድን እየጠበቀ መሆኑን አስታወቀ። ኢትስዊች የአንድ ሩፔልን ጨምሮ ከ32 የተለያዩ ሀገራት የሀገር ውስጥ የካርድ ስርዓት ጋር የሚያገናኘውን ዓለም አቀፍ ትስስር ወደ ተግባር ለመለወጥ የመጨረሻ ምዕራፍ ላይ መድረሱን አስታውቋል። ኩባንያው የሀገር ውስጥ የካርድ ስርዓቶቹን ከ32 ዓለም አቀፍ የካርድ አውታሮች ጋር ለማገናኘት ዝግጅቱን ያጠናቀቀ ሲሆን ይህን ስራ ላይ ለመዋል ግን የኢትዮጵያን ብሔራዊ ባንክ ፍቃድ በመጠባበቅ ላይ ይገኛል። የኢትስዊች ዋና ስራ አስፈጻሚ አቶ ይለበስ አዲስ እንደገለጹት ከ1 ዓመት በላይ የፈጀው የቴክኒክ ዝግጅት በዲስከቨር ግሎባል ኔትወርክ አማካኝነት ከህንድ የሩፒ መረብ ጋር ጨምሮ ከበርካታ ዓለም አቀፍ ስርዓቶች ጋር ለመገናኘት ዝግጁ ነው ብለዋል። ሆኖም ይህንን ሙሉ በሙሉ ስራ ላይ ለመዋል ዓለም አቀፍ የክፍያ ማስተናገጃ ሂሳብ የተባለ አዲስ አካውንት በብሔራዊ ባንክ ፍቃድ መክፈት እንደሚያስፈልግ አክለዋል። አዲሱ ስርዓት ፍቃድ ካገኘ የኢትዮጵያ የክፍያ ካርዶች በህንድና በዲስከቨር ኔትወርክ በተገናኙ ሌሎች 31 ሀገሮች ውስጥ ያለምንም ችግር አገልግሎት መስጠት ይጀምራሉ። የጉምሩክ ኮሚሽን ከህዳር 19 እስከ ህዳር 25 ቀን 2018 ዓ.ም ባደረገው ክትትል 402 ሚሊዮን ብር በላይ የገቢ ኮንትሮባንድ እቃዎችና 28 ሚሊዮን የውጭ ብር በድምሩ 430 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን ገለጸ። ኮሚሽኑ በቁጥጥር ስር ከዋሉት የገቢና ወጪ ኮንትሮባንድ እቃዎች መካከል አዳዲስና ልባስ ጨርቅ፣ ኤሌክትሮኒክስ፣ ተሽከርካሪ፣ የተሽከርካሪ መለዋወጫ፣ የግንባታ እቃዎች፣ የመዋቢያ እቃ፣ ጫት፣ አደንዛዥ እጽና መድኃኒት እንዲሁም ቡናና ማዕድናትን እንደሚጨምሩ ተገልጿል። በዚህም ከጉምሩክ ቅርንጫፍ ጽህፈት ቤቶች ከሞያሌ 103.7 ሚሊዮን፣ ከአዋሽ 84.4 ሚሊዮን እንዲሁም ከጅጅጋ 72.9 ሚሊዮን ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዝ መቻላቸውን ጠቁሟል። በተጨማሪም የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ መሆናቸውን ጠቅሶ የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 11 ተጠርጣሪዎችና 14 ተሽከርካሪዎችም በቁጥጥር ስር መዋላቸውን ከኮሚሽኑ የተገኘው መረጃ ያመለክታል። የዕለቱ የመጨረሻው የቢዝነስ መረጃችን የናይጄሪያውን ባለሀብት አሊኮ ዳንጎቴን ይመለከታል። የናይጄሪያው ባለሀብት አሊኮ ዳንጎቴ ሀብቱ ከ30 ቢሊዮን ዶላር መብለጡን ብሉምበርግ ኢንዴክስ አመላከተ። ባለሀብቱ በህዳር ወር ከፍተኛ ኢንቨስትመንት ማፍሰሱን ተከትሎ የሀብት መጠኑ ሊጨምር እንደቻለ ተገልጿል። በተጨማሪም በነዳጅና በማዳበሪያ ምርት ውስጥ ከፍተኛ የሆነ እንቅስቃሴ ማድረግ መቻሉ ለገቢው እድገት ምክንያት እንደሆኑ ተገልጿል። ከቻናል 1 ቴሌቪዥን የዕለቱ ዜና በዚህ ተጠናቋል። ሀያሉ ልመን ዜናዎቹ መርችላችኋለሁ። ከቀጣይ የቻናል 1 ዌብ ፕሮግራሞች ጋር መልካም ቆይታ